بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد ود وندموج እንግዲህ አባቶች አላህ Subhanahu Wa Ta'ala ወፍቆን ሽቶልን እንግዲህ በሱ ቤት አገናኝቶናልና ለአላህ ምስጋና ይገባው። ኢንሻአላህ አላህ Subhanahu Wa Ta'ala ከፈቀደልን ከሻልን ወንድማችን ቅድም ለማስተላለፍ እንደሞከረው ስለ እኹዋ እስላሚያ ያኒ ስለ ወንድማማችነት በእስልምና ወንድማማችነት ምን ያህል ቦታ አለው خاصة في هذه الزمن አሁን ባለንበት ዘመን ላይ ብዙዎቻችን የተፈተንበት ርዕስ ነው። ሀቂቃ ዛሬ የጠፋብን ሀብት እሱ ነው ብዬ አስባለሁ። ዛሬ ወንድማማችነት እስኪ ምን ያህል ነው ለወንድሞች ቦታ የምንሰጠው ለወንድሞቻችን ምን ያህል ክብርና ቦታ እንሰጣለን የሚለው ነገር ሀቂቃ በጣም አስፈላጊ ሆኖ እናገኘዋለን። አላህ Subhanahu Wa Ta'ala እንግዲህ በተከበረ የቁርአን አንቀጾች ውስጥ ብዙ ቦታዎች ላይ የአላህ Subhanahu Wa Ta'ala ቃል ያኒ ስለ ወጣት ወይም ስለ ወንድሞቻችን ምን ያህሎቻችን ቦታ መስጠት እንዳለብን አሳዲቁል አሚን ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ያኒ ሰው ለወንድሙ ምን ያህል ቦታ መስጠት እንዳለበት ያኒ እኹዋ እስላሚያ እንዴት እንደሆነ በብዙ ሐዲሶቻቸው መሐከል ያትቱልናል። እንግዲህ አላህ Subhanahu Wa Ta'ala ሁሌ የሚደንቀኝ የቁርአን አያ አለ ሙሐመዱር ረሱሉላህ እያለ ይገልጻል። ሱረቱል ፈትህ አላህ የዘጋበት የቁርአን አያ ይህ ነው። ሙሐመዱር ረሱሉላህ መሐመድ ማለት አለ ተመልከቱ አላህ ወከፋ ቢሂ ሸሂዳ ያኒ በራሱ በመመስከር በኩል ያኒ በመመስከር በኩል ራሱ ይመሰክራል። አላህ ምን እያለ ሙሐመዱር ረሱሉላህ መሐመድ የአላህ መልእክተኛ ነው። ተመልከቱ አላህ ራሱ ነው ሙሐመዱር ረሱሉላህ እያለ ያለው። አስከትሎ ግን ወለዲነ ማዐሁ እሱ ጋር ያሉትን መሐመድ ጋር ሰለላሁ ዐለይሂ ወሰለም ጋር ያሉ ሱሐባዎችን በምን መልኩ አላቃቸው? ወለዲነ ማዐሁ አሽዳ ዐለል ኩፋር በከሃዲያኖች ላይ ብርቱ የሆኑ ከሃዲ ላይ ብርቱ ነው ሙእሚን ሩሐማኡ በይነሁም እዚህ ጋር ነው ትልቁ መልእክት። በዚህም ዙሪያ ነው ዛሬ የምናወራው። በመሐከላቸው ደግሞ ይተዛዘናሉ፣ ይዋደዳሉ፣ ክብር ይሰጣጣሉ ይላል አላህ Subhanahu Wa Ta'ala። አስቡት ይህ ማንነት ነበር እዛ ትውልድ ላይ ተንጸባርቆ የነበረው። ዛሬኛ ይሄ አለ ሐቂቃ መተዛዘኑ ውስጣችን አለ። ዛሬ ለወንድሞቻችን ምን ያህል ነው ቦታ የምንሰጠው? የሚገርማችሁ አሽዳ ዐለል ኩፋር የሚለውን የቁርአን አያ ብዙ ሱሐቦች ያስተናግደውታል። ሐታ ቅርብ የሆኑ ዘመዶቻቸውን ወንድሞቻቸውንም ራሱ የሚገርማችሁ አቡበከር ረዲየላሁ ዐንሁ ልጃቸው አብዱራህማን ገዝወቱ በድር ላይ በከሃዲያኖች ቦታ ሆኖ ነበር የተዋጋው። ገዝወቱ በድር ታውቃላችሁ። እዛ ላይ የሚገርማችሁ ከሰለመ በኋላ ለአባቱ ለአቡበከር መጥቶ ይነግረዋል ያ አቢ ወላሂ እኔ ገዝወቱ በድር ላይ አንተ በዚህ ስትመጣ መንገድ እቀይራለሁ ለምን አንተ ጋር ፊት ለፊት ላለመዋጋት። ተመልከት አባትና ልጅ ናቸው እንዲህ እያወሩ አሉ። ልጁ አብዱራህማን ለአባቱ እንዲህ ይላል ወላሂ በዚህ ስትመጣ መንገድ እቀይራለሁ በዚህም ስትመጣ መንገድ እቀይራለሁ ለምን አንተ ጋር ፊት ለፊት እንዳልገናኝ ብዬ። ወላሂ አቡበከር ግን ታሪካዊ ቃል አስተላለፉ። ወላሂ እኔ ግን አይቼ በነበረ ለቀጣዕቱ ራስክ ራስህን ቆርጦ ነበር አሉ። ሱብሃንአላህ ልጃቸው እኮ ነው። አንተ ከልጅህ በላይ ምን አለ? ነገር ግን እስልምና ከሃዲ ለሆነ አካል ወይም ደግሞ ከእስልምና ውጭ ባለው አካል አሽዳ እንድትሆን ታዘሃል። ዛሬ ግን እኛ ብርቱ ይሆን ያለነው መስጊድ ላለው ወንድማችን ዛሬ ጥንካሬ የሚታየው ሶፍ ላይ ያለው ላይ ነው። ሐቂቃ ምን ያህል ነው እስኪ አህመድ መሐመድ ሙስጠፋ ለሚባለው ሙስሊም ወንድምህ ምን ያህል ነው ቦታ የምትሰጠው አንተ? ለዚህ ነው አሳዲቁል አሚን ሰለላሁ ዐለይሂ ወሰለም አልሙስሊሙ አኹል ሙስሊም ጥቅል የሆነ መልእክት እኮ ነው። ሙስሊም ለሙስሊም ወንድማማች ነው። ተመልከቱ ለሙስሊም ወንድምህ ቦታ እንድትሰጥ ከየትም ይብቃል ከየትም ይምጣ። ዛሬ እኮ እኛ ሪስፔክት የምናደርገው የወንዜ ልጅ የሀገሬ ልጅ ሱብሃንአላህ እስልምና እንዲህ አይነቱን በሽታ ነው የገረዘው። ሙስሊም ከየትም ይብቃል ወንድምህ ነው። አልሙስሊሙ አኹል ሙስሊም ህጉ ይሄ ነው። ሙስሊም ከየትም ይምጣ ወንድምህ ነው አሉ አሳዲቁል አሚን ሰለላሁ ዐለይሂ ወሰለም። ለዚህ ነው ይህንን በደንብ አድርጎ ከሚያንጸባርቁ ሐዲሶች መካከል እኮ አሳዲቁል አሚን ሰለላሁ ዐለይሂ ወሰለም እንደው የሚሉት መሰሉ ሙእሚን ይላሉ። ሐዲሱ ሰሂህ የሆነ ሐዲሳቸው ላይ የሙእሚኖች ምሳሌ ተመልከት። ይህ ባህሪ ይህ ገጽታ አንተ ጋር ካለ ፈቢሃ ወኒዕመት አምሮልሃል አላህ Subhanahu Wa Ta'ala ታመሰግነው ይገባል። መሰሉል ሙእሚኒን ይህ የተፈተንበት ርዕስ ሐቂቃ ወንድሞቼ ልብ በሉ። የሙእሚኖች ምሳሌ አሉ ሰለላሁ ዐለይሂ ወሰለም የሙእሚን ምሳሌ ይህ ምሳሌ አንተ ጋር ካለ አምሮልሃል ማሻአላህ። ይህ ባህሪ ግን ከሌለ ጀድድ ሐያትህን እንድትፈትሽ እንድትመረምር የሙእሚኖች ምሳሌ ያኒ ፊ ተዋዲህም ተመልከቱ የመዋደዳቸው ምሳሌ እንዲሁም ደግሞ ወተዓጡፊህም የመተዛዘናቸው የመከባበራቸው የመዋደዳቸው እያሉ ረሱል ሐቢብ ሰለላሁ ዐለይሂ ወሰለም ሐዲሱን ይገልጹታል። ከመሰሊል ጀሰድ ሱብሃንአላህ ሩቅ አትሂዱ ልክ እንዳንድ አካል እንዳንድ ሰውነት ይላሉ ሰለላሁ ዐለይሂ ወሰለም إذا اشتكى منه عضو ከሰውነቱ አንድ አካል ሲነካ ተዳዐ ለሁ ሱብሃንአላህ ተመልከት ሁሉም ሰውነቶቹ ይጠራራሉ። ተዳዐ ለሁ ሳኢሩል ጀሰድ ሰውነቱ በአጠቃላይ ተመልከቱ بالسهر والحمى ይላሉ ሰለላሁ ዐለይሂ ወሰለም
سهر مالتك እንቅልፍ ማጣት በመንቀጥቀጥ አስበዋል አንተ እጅህን ቢያመህ እጅ ብቻ ነው የሚታመመው لا والله ሙሉ ሰውነት ነው የሚታመመው ሙሉ እንቅልፍ ታጣለህ አንተ بالله عليك ዛሬ ወንድምህ ታመሃል ዛሬ ወንድምህ ስለቸገረው ቸግሮሃል ዛሬ ወንድምህ ማዘን አንተን አሳዝኖሃል ይሄን ነው ያሉት ያለው አስዋዲቁል አሚን ሰለላሁ ዐለይሂ ወሰለም የኡሚኖች ባህሪ እንደዛ አይነት ነው ሱብሃንአላህ ታዲያ ይሄኛ ጋር ያ ጀማዓ والله ራሳችንን ጠይቅ ዛሬ የተለያየ ቦታ ላይ የተለያዩ ነገሮች እየተከሰቱ ነው ከማነረ اليوم ዛሬ እንደምናየው ነገር ግን ዛሬ አንድነት ጠፋ መዋደድ ጠፋ የተለያዩ ቦታዎች ላይ የተለያየ ዜና ይደርስልሃል ይመጣልሃል ለእናንተ ግን ምንም ማድረግ አንችልም ለምን እርስ በርሳችን አልተስማማንም ገና አልተዋደርንም ዛሬ በጥቅም ሆኗል ጉዳዩ ሱብሃንአላህ ያ ጀማዓ ራሳችንን ጠይቅ ያ ትውልድ ምን አይነት ታሪክ ነው ሰርቶ ሄደው የሚገርማችሁ ረሱል ሐቢብ ሰለላሁ ዐለይሂ ወሰለም ልክ ወደ መዲና እንደሄዱ መዲና እንደገቡ ምንድን ነበር ያደረጉት መስጊድ ከገነቡ በኋላ እኮ አኻ بين المهاجرين والانصار شوف والله በጣም የሚደንቅ ነገር ያላህ መልእክተኛ አስቡት ያ ሁሉ ችግር ደርሶ በሷሃባዎች ላይ ስንት አይነት መከራና ግፍ አስተናግደው ነገር ግን መዲና ከገቡ በኋላ መስጊድ ከገነቡ በኋላ ወንድማማችነትን የመሰረቱት ለምን ዛሬ ወንድም ለወንድም ሲጠነካከር ትልቅ ታሪክ መስራት ይችላል አስመዝግቦ የሚሄደው ያ ትውልድ ወንድማማችነትን አጠንክሮ ነው አኻ بين المهاجرين والانصار شوف ንግግሩ ራሱ ምን ያህል ያምራል በአንሷሮችና በሙሃጅሮች መካከል ወንድማማች አደረጉ እኹዋ እስላሚያ እኮ ሌላ እኮ አይደለም የሚገርማችሁ በዛ ጊዜ የተከሰተ አንድ ታሪክ ልንገራችሁ አብዱራህማን ብን ዐውፍ እና ሰዓድ ብን ረቢዕን ታውቃላችሁ አብዱራህማን ብን ዐውፍ كان 10 مبشرين بالجنه 10 ጀነት ቃል ከተገባላቸው በሐያት ያሉ የጀነት ምስክርነት ከተሰጣቸው ከታጩ ሰዎች መካከል አንዱ ነው አብዱራህማን ብን ዐውፍ والله ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወንድማማችነትን ካደረጉ በኋላ አስቡት ምን አይነት ኢማን ነው መጥቶ ያ አብዱራህማን አለው والله ዛሬኛ የተፈተንበት ርዕስ ያ አብዱራህማን اني اكثر الانصار مالا شوف ሲጀምረው እኔ ከአንሷሮች ባለሀብት ነኝ እኔ ባለሀብት ነኝና فاقسم لك نصف مالي ግማሽ ገንዘቤን እሰጥሃለሁኝ አስቡት እንዲህ አይነት ኢማን ነበር ያለፈው فاقسم لك نصف مالي ግማሽ ገንዘቤን እሰጥሃለሁኝ አስቡት ዛሬ 1 ሚሊዮን ያለው ሰው 500 ሺህ በየትኛው ኢማን ይጠይቃል ግን ያሳለፉትም ወንድማማችነት እኔ ያኒ ከአንሷር ባለሀብት ነኝ ግማሹን እሰጥሃለሁኝ ሁለተኛ ደግሞ ሲቀጥል ሁለት ሚስቶች አሉኝ ከሁለት ሚስቶች የፈለካት መርጠህ ዒዳዋን ጨርሳ ታገባታለህ شوف ዛሬኛ ሐቂቃ እልፋን ፈልጎ ቁጥብነትን ፈልጎ ደጃፈ ያንኳኳ ያለውን ወንድምህን እንዴት ነው የምታረገው የምን አላህ ማአት ነው የምንዘረግፍበት አይደል ኢላ ማ ረሂም አላህ ሸሪዓውን በጠበቀ መልኩ ችግር የለውም ነገር ግን መስፈርቶቹ ምን ያህል ነው ዛሬ እያበዛን ያለ ነው ለዝም ነው ዛሬ ወጣቱ ሳገባ ቀረ ያ ጀማዓ والله ተመልከቱ ዛሬ እኮ ፈትቼልሃለሁ ቢል እዚህ ጋር አስቡት ትልቅ ርዕስ ነው ፈትቼልሃለሁ ቢለው ምናልባት ስላልወደዳት ነው ልትል ትችላለህ እቺኛይቷን ስለጠላት ነው ልትል ትችላለህ ላ والله ሁለት ሚስቶች አሉኝ መርጠን ያለው ከሁለቱ እኮ አንዷን በደንብ ሊያፈቅራት ሊወዳት ይችላል አይደለ ወለን ተዕዲሉ እንዳለው አላህ ቁርአን ውስጥ ነገር ግን ምርጫን ያደረገለት አስቡት ይሄኛውን አታክልት ወዳለው ይሄኛውን ሰላ የፈለከውን ምረጥ ይሄ ምን አይነት ወንድማማችነት እስኪ ማለት እኹዋ ዛሬ እኮ ነው ወንድሜ ይሄን ፈልጎ እንኳን አልመጣም ካጠገብ ስጠኝ ወይም አንጣ ገንዘብ አላለኝም እንዲሁ ጠልቼዋለሁ እንዲሁ ቦታና ሪስፔክት የለኝም ለሱ ለምን ብሄሪ አይደለማ ያ اخي بالله عليك ሙንቲና ያሉት ይገልጹ ሰላቱ ሷዲቁል አሚን የሚያስጠላ ቃል እስላም ሙስሊም በመሆኑ እንድትወደው እንድታከብረው ቦታ እንድትሰጠው ነው ሷዲቁል አሚን ያስተላለፉት አስቡት አንሷርና ሙሃጅር መዲናና መካ ሩቅ ነው እኮ አይደለ ነገር ግን ከመካ የመጣውን አብዱራህማንን የፈለከውን መርጠህ ውሰድ ዛሬ እኔ ጎረቤቴን እኮ ነው ዛሬ የጠላሁት አይደል ጎረቤቴን አጠገብ ያለው ወንድሜን ምን ያህል ሪስፔክት ነው የምሰጠው ምን አይነት ወንድማማችነት ነው ያለው ሐቂቃ ዛሬ እኮ ታሪክ መስራት የከበደን ለእስልምና ዋጋና ጊዜ መስጠት የከበደን ዛሬ ስተጠላላን እኮ ነው ለምን መስጊድ ያለው ወንድሜ ጋር አልስማማም እሱ በዚህ ካለፈ መስመር ይቀይራለሁ የሚገርማችሁ አንዱ ከክፍለ ሀገር መጣና አጫወተኝ አሰላሙ አለይኩም አልኩት አንዱ ሰው አሰላሙ አለይኩም ሲለው ምን አስበህ ነው አለው ሱብሃንአላህ ምን አስበህ ነው ያ اخي ረዱ ሰላም ዋጅብ ነው ሰላምታ መመለስ ግዴታ እኮ ነው አይደል ነገር ግን ምን አስበህ ነው ሰላምታ መመለስ ቦታ ምን አስበህ ነው ምን ይባላል ያ اخي ያ ጀማዓ ይሄን ያህል ወርደናል والله ወንድምህ እኮ ነው ከየት የሚብቃል المسلم اخو المسلم ይበቃል شوف እንዲህ አይነት ጊዜ ክስተት ላይ ነው ያለነው ያ ጀማዓ والله ራሳችንን እንጠፍንፈትሽ ሙስሊም ለሙስሊም ወንድሙ እንዲያዝን እንዲወድ አክሱም ያለው ወንድም ሲቸገር እንድታዝን አንተ ሱብሃንአላህ ወሎ ያለው ችግር አንተን እንቅልፍ እንዲነሳ ገዛ ላይ ያለው ችግር አንተን የቤት ስራ እንዲሆንብህ ነው እስልምና የሚያዘው
እኔ ጋር አልደረሰም እኔ ጋር አልመጣም እኔን አይመለከተኝም ብለህ እንድትቀመጣል ይሄ ካለ والله ኢማንህን ፈትሽ ደካማ ነው ማለት ነው ኢማንህ ደክሟል በወንድምህ ችግር ልትቸገር ይገባል የወንድምህ ጉዳይ አንተም ቢዚ ሊያደርግህ ይገባል እስልምና ይሄን ነው ዓለም ላይ ያወጀው አውጆም ነው ያቱል ታሪክ ሰርቶ ያለፈው እና አንተ ዛሬ ሐቂቃ የለም ጭራሽ ሱብሃንአላህ እኔ ካገኘው ወንድሜ አይመለከተኝ እኔ ጥሩ ላይ ካለው የወንድሜ ችግር የለም ጭራሽ እኔ የሚል ላ እስልምና እኔን የሚል አይደግፍም እኛ የሚል መልእክት ነው የሚያስተላልፈው ኢዘን ወንድሞች ለወንድሞቻችን ምን ያህል ቦታ ነው ያለን ከታሪክ እንመልከት ሐቂቃ ታሪክን ስንመለከት እኛ የለንም እስኪ ዑመር ኢብኑ አልኸጣብን እንውሰድ ብዙ ጊዜ ስለ ዑመር እናነሳለን አይደል ዑመር ኢብኑ አልኸጣብ የሚገርማችሁ ከአዘርባይጃን ዑትባ መፈርቀድ ጣፋጭ ምግብ ይልክለታል አስቡት ይማንና ሱብሃንአላህ ጣፋጭ ምግብ ለሰይድና ዑመር በተቀመጡበት መጣላችሁ ልክ ያን ጣፋጭ ምግብ ሲያዩ ሰይድና ዑመር ለዛ ለተላከው ሰው ጠየቁት ይህን ጣፋጭ ምግብ አዘርባይጃን ውስጥ ምን አይነት ሰዎች ናቸው የሚበሉት የሚጠቀሙት አሉት والله يا امير المؤمنين امنتهم ما وكفلك ይህን ጣፋጭ ምግብ አዘርባይጃን ላይ ባለ ሀብቱ ስልጣንና ክብር ያለው ሰው ነው ሌላውማ በምን አቅሙ ይበላል ያ አሚር المؤمنين ሲሏቸው والله ግመል ይታል አሉት ዑመር ውጭ ነው ሲሉት አሁን ጣና ይህን ጣፋጭ ምግብ ይህን ጣፋ አሁን ጫን ለምን ያ አሚር المؤمنين ሲሉት والله ሲላቸው والله ለዑትባ ብን ፈርቀድ ብለህ በለው አሚሩ المؤمنين ዑመር ብን الخطاب አላህን ፍራ እያለህ ነው አዘርባይጃን ውስጥ ያለ ምስኪን ደሃ እያንዳንዱ ይህን ጣፋጭ ምግብ ሳይበላ እንዳያድራው ዑመር ረዲየላሁ ዐንሁ شوف ይህን ጣፋጭ ምግብ አዘርባይጃን ውስጥ ያለ ምስኪን ደሃ አንድ ሰው ሳይበላ እንዳያድር ተመልከቱ ርቀቱን አስቡት ዛሬ ጎረቤቴ እኮ ቢላሂ አለይክ እየበላሁ ጎረቤቴ ተርቦ እኮ እያደረ ነው ጎረቤቴ በምን ላይ እንዳለ አላውቅም እኔ ግን ዛሬ የተለየ ኑሮ እየኖርኩ ነው ቢላሂ አለይክ እንዴት አይነት አስተሳሰብ ነው ሰይድና ዑመር አጠለም ራሳቸው አጠገባቸው ያለ ሩቅ ላለው ሱብሃንአላህ ይህን ጣፋጭ ምግብ ሳይበላ እንዳያድር እኛ ዛሬ እኛ ከበላን ሌላው አይመለከተን ዛሬ ዛለው ወንድሜ ሲቸግረው እኔ ጋር የለም ኖርማል ማሻአላህ አረላ والله يا جماعه እስልምና ይሄን ያዝም እስልምና በወንድምህ ችግር አንተ እንዲቸግርህ ነው የሚያዘው እስልምና ወንድሜ ብለህ እንድትፈልገው ነው የሚያዘው ለወንድሞች ቦታ እንድንሰጥ ለዚህ ነው አስዋዲቁል አሚን ብዙ ደረጃና ፈድል እንዳለው ራሱ ይገልጻሉ አይደል እሱ ወደ መጨረሻ እንመጣበታለን ኢንሻአላህ የሚገርማችሁ والله ሌሎችም ሱሐባዎችን ብንመለከት የርሙክ ጦርነት ላይ ሱብሃንአላህ የርሙክ ጦርነት ትልቅ ማዕረካ ነበር እዛ ቦታ ላይ ተከሰተው ሁዛይፋ አብዱላህ ኢብኑ ሁዘይፋ የሚባል አንድ ሱሐባ የሚገርማችሁ የአጎቱን ልጅ ፍለጋ ውሃ ይዞ ይመጣል ብዙዎቻችሁ ታውቁታላችሁ ይህን ታሪክ ዛሬ እኮ እኛ ማወቅ አይደለም እኮ ይከበደናል ተግባር ነው ያጣን ብዙን እኮ እናውቃለን ማሻአላህ ነገር ግን የተግባር ሰዎች መሆን ይከበደን የሚገርማችሁ ውሃ ይዞ የአጎቱን ልጅ ፍለጋ ይንቀሳቀስ ጀመረ ገዝዋው ካለቀ በኋላ ልክ ሄዶ ሲፈልገው ወንድም የአጎቱ ልጅ ወርቆ ያገኘዋል ወርቆ ደግሞ ቆስሏል والله ውሃውን ሊሰጠው ሲለው ከጎኑ ደግሞ ሌላ ሂሻም የሚባል ሰው አለ ሂሻምም ወርቋል ከሂሻም ውጭ ደግሞ ሌላ ሶስተኛ ሰው ወርቋል እዛው ታሞ ያኒ ቆስለው والله ላጎቱ ልጅ ሊሰጠው ሲል ውሃ ይሄኛው አህያ ላይ ያቃስታል ይሄኛው አህያ ላይ ሲያቃስት ያጎቱ ልጅ ለሱ አሳልፈለት አለው ተመልከት ይሄኛውም እኮ ውሃው በጣም ያስፈልገው ነበር ነገር ግን ለሱ ከራሱ በላይ ለዚህ ለሂሻም ስጣለው ለሂሻም ሰጠው ሂሻምም ደግሞ ሊጠጣ ሲል ከጎኑ ያለው ያቃስታል አህያ ላይ አሁንም ያኛውም ለዛኛው ስጣለው ሱብሃንአላህ አንተ ሞት አፋፍ ላይ ሆነህ እንዴት ነው ሰው የምታስታውሰው ቢላሂ አለይክ hatta ሞት አፋፍ ላይ ሆነው ወንድሞቻችንን ውሃ አጠጣቸው ተመልከት ለወንድም ያሳልፍልኝ والله ወደዛኛው ሲሄድ ሞቷል አለ ሁዘይፋ ወደዛኛው ሲሄድ ሞቷል ሁለተኛውም ጋር ሲመለስ ይዷል ሞቷል ሶስተኛው ያጎት ልጅም ሲሄድ ሶስተኛው ሞቷል ረዲየላሁ ዐንሁም جميعا ሶስቱም ሞቷል አስቡት ውሃ ለመጀመሪያ ሰጥቶ ነበርኩ የመዳል ተስፋ ነበሩ አይደል ኢላ ማ ረሂም አላህ ምናልባት አላህ ሽቶለ ሊድን ይችል ነበር ነገር ግን ለሶስቱም ኢታር በማድረግ ለወንድሞቻቸው በማስቀደም ሶስቱም ህይወታቸው አለፈ ይህ አይነት ወንድማማችነት ነው እስልምና ታሪክ ውስጥ ያለፈው ዛሬ እኔ ግን ራሴ ጥሩ ላይ ካለው ወንድሜ ትዝ አይለኝም ዛሬ እኔ ማሻአላህ በጥሩ ቋልኩኝ የወንድሜ ሐሳብ ጭራሽ አይዘኝም እስልምና ግን እንዲህ አልነበረም ያ ጀማዓ ዛሬ የተለያዩ ሰዎች ሱብሃንአላህ በትንሽዬ አጀንዳ ስንት አይነት ውስጥ እየገቡ ነው አይደል ትንሽዬ አጀንዳ ትንሽዬ ጉዳይ ያጣላናል ከዛም በኋላ ሰፈር ሁላ ይቀይራል አንዳንዱ ሰፈር ሀገር ሁላ የሚቀይራል ወንድምህ ሸሽቶ ወዴት ነው ያ اخي بالله عليك ይሄ እስልምና አዝም የሚገርማችሁ እስልምና ታሪክ ውስጥ ኢማሙ ሻፊዒ ሁላችሁም ታውቃላችሁ ወከሸምሲ ለዱንያ ወከልዓፊየቲ للناس ኢማሙ ሻፊዒ ሙሐመድ ኢብኑ ኢድሪስ ኢብኑ ሐባስ የሚገርማችሁ አንዴ ዩኑስ الصادفي في سير علام النبلاء استاغኑታላችሁ ዩኑስ الصادفي والله ما رايت اعقل من الشافعي ከሻፊዒ በላይ አቅለኛ ሰው ምንም አላየሁም ይላል والله ሲነግራችሁ ይሄን ያለበትን ምክንያት እዛው ላይ ሲናገር ناظرته يوما في مساله በሆነ ጥያቄ ተከራከርናል
ተመልከት ዛሬ በተለያዩ ጉዳዮች የምንከራከር ወንድሞች ይሄን ታሪክ ልብ እንድንለው ነው ሌላ ነገር አይደለም والله የሆነ ቀን ተከራከርን በሆነ ጉዳይ ላይ አልተስማሙም አስቡ ዛሬ ሞራሎች ይጋጫሉ አይደል ነገር ግን መጨረሻው ምንድነው ዛሬ እኮ መለያየትን ነው ያየን አይደል ያም በተለያየ መልኩ የሆነ ነገር ይላል ያም የሆነ ነገር ያቃብላል እነ ኢማሙ ሻፊዒ ግን ማየት ታሪክ ሰርተው እንዳለፉ እንመልከት ተከራከርን ኢማሙ ሻፊዒ ይላል ኢማሙ ሻፊዒ ጋር ተከራክረን والله ከዛም በኋላ ተለያየን ይላል ከዛም በኋላ ከጊዜ በኋላ ተገናኘን አለ ተመልከት ዩኑስ ሷዲፊ እኮ ነው የሚያወራው ስለገናኝ ከጊዜ በኋላ ኢማሙ ሻፊዒ ልክ ሲያዩኝ እጄን ያዙኝ አለ يا أبا موسى أنت أبا موسى هوي ألا يستقيم أن نكون إخوانا وإن لم نتفق في مسألة እንደ ወንድማማችነታችን አይቀጥልም እንዴ በጥያቄ ወይም በሱአል ባንስማማ እንኳን ባጀንዳ በሐሳብ ብንለያይ እንኳን ወንድማማችነታችን እንዴት አይቀጥልም አለኝ ለሱብሃንአላህ ባንዳንድ ጉዳይ መጣላት የማይቀር ነው በሐሳብ በተለያዩ ነገሮች እንለያያለን ነዓም የሰው ልጅ ነን ነገር ግን ወንድማማችነታችን ላይ ግን ትኩረት መስጠት ተከብሩናል ያ አኺ በሆነ ጉዳይ እንጋጫለን ለአመታት እሱ ማየት ያስጠላኛል በሆነ ጉዳይ እሱ ጋር ጣላለው ሱብሃንአላህ ጭራሽ እሱ ጉዳይ ትዝም አይለኝ ለምን እንዲያውም በምን አይቡን ላውጣው በምን ሚዲያ ላይ ላውጣው በምን ላጋልጠው ይህ አይነት ነገር ነው ዛሬ እየተስተዋለ ያለው ያ ጀማዓ በምን ወንድሜን አደባባይ ላይ ላስጣው በምን ችግሩን ልግለጽ እከሌ ፍላን እንደዚህ ነው መግለጠፍ يا اخي الصادق الامين ምንድነው ያስተማሩ من ستر مسلما ستره الله شوف الصادق الامين مسلمين يسترالو سبحان الله مسلم مستر شوف لمن يقف عليه يسول كل بني ادم خطاء الى لكم مع انه زارين على الساسات ነው የሚለው على الساسات የሚል ሰው ችግር አለበት والله الصادق الامين ጥቅል መልእክት እኮ ነው የአደም ልጅ ይሳሳታል سبحان الله ነገር ግን ተመልከቱ بالله عليك ዛሬ የሆነ ስህተት ወንድም ስለተሳሳተ እንዲህ ተሳስቷል ብሎ መለጠፍ መልቀቅ ታዲያ ይሄን ሐዲስ ወዴት እናርገው ይሄኛው ሐዲስ አይመለከተንም ሙእሚንን የሰተረ አንድ ሙስሊም ወንድሙን የሰተረ አላህ ይሰትረዋል አሉ ሱብሃንአላህ ዛሬ ግን መሰተር አይደለም በምን አደባባይ ላይ ላውጣው በምን የሰው መሳቂያ ያርገው በምን ላሳጥረው በምን ላሳንሰው በምን ላጋልጠው ይህ አይነት ነገር ነው እየተስተዋለብን ያለው ያ ጀማዓ በሆነ ጉዳይ የሆነ ነገር ይመጣል ከዛም በኋላ አጀንዳው እሱ ነው ለምን አስቡት ዛሬኛ እንዲህ አይነት አጀንዳዎች ተፈጥረው እነሱ ላይ በምንሟገት ሰዓት አክሱም ያሉት ወንድሞቻችን የተቸገሩ ነው ተመልከት ድሮም የጠላት ጉዳይ ይህ ዛሬ በሆነ ጉዳይ አጀንዳ ይፈጠርልሃል ላይ ያለው ወንድም ሲቸገር ግን ምንም ትኩረት አትሰጥም ለምን የቤሳ ተፈጥሮልሃል በምን እነሱ ጋር እንናቆር በምን ላጋልጠው በምን ላጥፈው በምን ስሙን ላጥፈው አንተ የወንድምህን ስም በመታጠፋ ተጠምደህ በወንድምህን ስም በማጥፋት ተጠምደህ አክሱም ያሉት ወንድሞች ግን ዛሬ ሴቶች ሂጃብ ተከልክለዋል ሐቢቢ በምን እናንተ እዚህ ሌላ ቤሳ የተጠመድና አስቡ ዛሬ ግን ለወንድምህ ቦታ ሰጠ ለወንድምህ ክብር ሰጠ ወንድምህን ወደህ አንዱ ነህ ታሪክ እንድሰራ የታዘዝኩ ሐቢቢ ሌላ አይደለም ለምን ትንሽ ሐያት ነው እኮ ዱንያ ላይ የምንኖር አይደል ትንሽ ሐያት ሐቂቃ ነገ የመኖር ዋስትና የለህም ባለህ በዛሬ ቀንህ አላህ የሚወደውን ነገር ሰርተህ ትልቅ ድል አስመዝግበህ እንድትሄድ ነው የሚፈልገው ከዱንያ ላይ እንጂ ወንድምህን ጠልተህ ወንድምህ ጋር ተሟግተህ እከሌ እንዲህ ነው እነሱ እንዲህ ናቸው ስማቸውን በማጥፋት ቢዚ ሆነ ሐቂቃ ሌላው ነገር እንዳይመለከት መደረግ አይደለም ትልቅ ታሪክ እንድትሰራ ነው ሐቂቃ አም ሐሲብቱም انما خلقناكم عبثا ይላል አላህ ትገምታላችሁ ታስባላችሁ እንዲሁ ለንቶ ፈንቶ የተፈጠራችሁ ይመስላችኋል ወደኛም ማትመለሱ ይመስላችኋል ይላል አላህ Subhanahu Wa Ta'ala ቢላሂ አለይክ ዛሬ አንተ ወንድምህን ጠልተህ እንዴት ብለህ ነው አላህ ጋር የምትገናኙ በምን አይነት ቢላሂ አለይክ ለዚህ ነው አሷዲቁል አሚን ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ ተርቤ ነበር ለምን አላበላኸኝም ይላል አላህ Subhanahu Wa Ta'ala ተርቤ ነበር ቢላሂ አለይክ ያን ባሪያ ይጠይቃል ያ ረብ እንዴት ብዬ አንተን አበላለሁ አንተ የዓለማት ጌታ ሆነህ እንዴት ብዬ ነው አንተን ማበላው ሲለው والله እከሌ ወንድ ልጅ ባሪያ እኮ ተርቦ ነበር ነገር ግን አንተ እሱን አላበላህም شوف ታምሜ ነበር እኔን አልጠየከኝም ይላል አላህ Subhanahu Wa Ta'ala አንተ የዓለማት ጌታ ሆነህ እንዴት ብዬ ነው አንተን የምጠይቀው ያ አላህ ብሎ ይጠይቃል ባሪያው እከሌ የሚባል ባሪያ ታሞ አንተ እሱን አልጠየክም ይላል አላህ Subhanahu Wa Ta'ala ተመልከቱ የወንድማማችነት ጥግ እኮ ነው ለወንድም ምን ያህል ቦታና ሪስፔክት መስጠት እንዳለብህ እኮ የሚገልጽ ነገር ነው አላህ በዝልክ የሚገልጽ ከሆነ بالله عليك ዛሬ እኔ ወንድሜ ምን ያህል ቦታ ያለው አጠገቤ يا اخي والله ራሳችንን ጠይቅ ይገባል ሐያታችን ሙራጃ ይጠይቃል ነገር ግን ዛሬ አንዱ ብንሆን አላህ Subhanahu Wa Ta'ala እኮ ለዚህ ነው انما المؤمنون اخوه شوف ተመልከት ሙእሚን ወንድማማች ነው ከየትም ይምጣ ከየትም ይብቀል ዛሬ እኔ ችግር ካልደረሰብኝ ያኛው አይመለከተኝም እንዳትል እኮ ነው ይያለ ያለው አላህ Subhanahu Wa Ta'ala انما المؤمنون اخوه شوف
ሙእሚኖች ወንድማማች ናቸው ይላል ተመልከቱ فاصلحوا بين اخويكم ደግሞ ምን አለ አላህ ዘወለ ተመልከቱ ችግር ይፈጠራል መጠጣጣት ይፈጠራል መከላለፍ ይፈጠራል نعم فاصلحوا بين اخويكم በወንድማማችነታችሁ መካከል አብጁ ችግር መፈጠሩ ማይቀር ነው አላህ Subhanahu ተመልከቱ አየ እንደሚፈጠርም ስለሚያውቅ ነው አላሁል ጉዩብ ነው አላህ ሩቅ አዋቂ ነውና ችግር ሊፈጠር ይችላል فاصلحوا አብጁ አለ አላህ شوف እንድታበጅ ታዛሃል ደግሞ እንጂ እንድታበጅ ሳይሆን እንድትጠላ አይደለም የታዘዝከው አየ ምናልባት የሆነ ችግር አየህበት ብለህ እንድትጠላው አይደለም የታዘዝከው እንድታበጅ ነው የታዘዝከው فاصلحوا بين اخويكم ከአላህ በላይ እውነት ተናጋሪ አለ ተመልከት የሰው ልጅ እኮ ሊዋሽ ይችላል አላህ ግን من اصدق من الله حديثا ከአላህ በላይ እውነት ተናጋሪ አለ لا والله የለም አላህ ግን በእውነተኛ ቃሉ ያዘን ያለው ወንድምህ ጋር ችግር ሊፈጠር ይችላልና ይልሃል ቀድሞ ተመልከት فاصلحوا አብጁ ተራራቅ አንተ ዝውነ እሱምታ እዛም ደግሞ ያለው መልስ መስጣት በዛ አይደለም የታዘዝነው فاصلحوا አብጁ ነው የተባለው ተለያዩ አይደለም አብጁ والله ተለያዩ አታገኙም ተገናኙ አንዱኑ ተመልከቱ واعتصموا ምን ማለት ነው واعتصموا አድቆ ተያያዙ አንዱኑ ነው ይላል አላህ Subhanahu Ta'ala ያዘዘ ያለው ተያያዙ መለያየታችሁ አይጠቅማችሁምና ተያያዙ አንዱኑ واعتصموا بحبل الله شوف ولا تفرقوا الزولي አትለያዩ በአላህ ገመድ አንዱኑ የአንድ ሆኖ ጥሪ አላህ ያስተላለፈ እናንተ ደግሞ ግሩፕ መፍጠር ላይ ነው ቢዚ ይሆን ያለው ግሩፕ መፍጠር ያኛውም የሆነ ነገር ይሰጣል ያም ይሰጣል በዛ አይደለም የታዘዝነው والله አንድ እንነን ክፍተታችንና ችግሮቻችንን በጋራ እንድንፈታ በጀማዓ ሆነን ታሪክ እንድንሰራ የታዘዝነው والله እንጂ ያኛውን ጠልተህ ያኛውን አርቀህ ያኛውን አሳንሰህ በዚህ መልኩ አልታዘዝንም والله ለዚህ ነው لا يحقره ይያሉ ይገልጻሉ አስዋዲቁል አሚን አያሳንሰውም شوف እናንተ ዛሬ የሆነ ክፍተት አግኝቼ በምን ላሳንሰው በሚል ተጠምደናል አስዋዲቁል አሚን ከ400 ዓመት በፊት እናንተ ግን አደራ ብለው ወሰያ ያስተላለፉት ምንድነው لا يحقره አያሳንሰው ሙስሊም ወንድሙ شوف እናንተ ደግሞ በምን ላሳንሰው እስኪ የትኛው ነው ሱብሃንአላህ ይሄን ቪዲዮ ማፈልገዋለሁ ስለዚህ ይሄኛው ለሱ ለጥቄ ለዓለም አሳያለሁ አዋርደዋለሁ በሚል ስራ ላይ እኮ ቢዚ ይሆን ያለነው ኢላ ማ ረሂም አላህ እኛ ግን በዛ አልታዘዝንም ያ ጀማዓ ወንድም አይቡን እንድትሰትርለት ነው የታዘዝነው ለምን ያጠፋል አንተም እኮ ነገር ከጎን ላይ አንድ አይነት ባህሪ ታምጣት ይችላል ሰትር አድርገህ ወንድሙ አይቡን ሰፍነህ በዚህ መልኩ ታሪክ እንድንሰራ والله ይላ አይደለም ወንድማማችነትን በዚህ መልኩ ነው አሳይቶ ያለፉት እኛ ግን ዛሬ ክፍተት ብቻ ነው የምናሯሩጠው ክፍተት እስኪ የትኛው ነው እስኪ ምን ብሏል ዛሬ እከሌ ፍላን ዛሬ ምን ተናግሯል ሱብሃንአላህ ደግሞ መልካሙ አይታየኝም ጥሩ ነገሩ ጥሩ ጎኑ አይታየኝም ከዛ ውስጥ ትንሿን አውጥቼ ለቃታለሁ ሱብሃንአላህ ጥሩ አይታየኝም ለምን አይሄድልኝም አይታይልኝም መጥፎ ግን ተቃራኒ ነገር ሁሉም ሰው ስለሚወድ ይሄን ስለሚመለከቱ ልጅ ይሄን ልልቀቅበት ምን ታገኛለህ ምን ትጠቀማለህ ቢላሂ አለክ አጅር አለው አይብ ሰጥረህ አጅር አለ ይላል አላህ ሱብ ስትሰጥር ሰተረሁ الله ይላል ተመልከት ስትሰጥር ትሰተራለህ ነው አይብ አውጥተህ ግን አይብህ ነው የሚወጣው والله እኛ ግን በምንድነው አይቡን የምናወጣው ለዚህ ነው ይሄ ርዕስ አንገብጋቢ ነው ያ ጀማዓ خاصة በዚህ ሰዓት ላይ አይቃሰው መለያየት መቃረን መጣላት ያለ ነው ነገር ግን فاصلحوا ያለ አላህ ይገልጻል አንድ ሁኑ አብጁ በመሐከላችሁ ያለው ነገር አበጅተው ነው ትልቅ ሮል ሞዴል ሆነው ሷሃቦቻችን ያለፉት ሐያታችንን ጠይቅ ለዚህ ነው ለወንድሞቻቸው ምን ያህል ክብር እንዳላቸው ሰይድና ዑመር የሚገርማቸው ሱብሃንአላህ አንዴ ሷሃቦችን ሰብሰብ አድርገው የሆነ ክፍል ውስጥ ገብተው የሚገርመኝ ታሪክ والله ሰብሰብ ብለው ተመኙ አሏቸው ሱብሃንአላህ شوف እስኪ አንተ ዛሬ ተመኝ ብትባል ምንድነው የምትመኘው ተመኙ አሏቸው ሱብሃንአላህ ተመኙ ሲባሉ ያ አሚር አልሙእሚኒን አለ አንዱ ሱሐባ ብድጋለና እኔ والله የምመኘው ይህን ቤት በወርቅ በገንዘብ አላህ Subhanahu Wa Ta'ala ሰጥቶኝ ለአላህ في سبيل الله ኢንፋቅ ማድረግ ነው የምፈልገው ያ አሚር አልሙእሚኒን አላቸው شوف ምናልባት እኮ ሰጥቶኝ እንዲህ አደረግበታለሁ ለዱንያ እንዲጠቀም አይደለም በአላህ መንገድ في سبيل الله ኢንፋቅ ማድረግ ነው የምፈልገው ያ አሚር አልሙእሚኒን አንዱንም ጠየቁት አንተም ተመኝ ሲሉት እኔም እንደዚሁ ነው ያ አሚር አልሙእሚኒን አንተንም ሲሉት እኔም የምመኘው እንደዚሁ ነው እኔ ግን የምመኘው አሉ ሰይድና ዑመር ረዲየላሁ ዐንሁ والله ይህ ቤት ይህ ቦታ በእነ አቡ ዑበይዳና በእነ ሁዘይፋ በተለያዩ ሱሐባዎች ቢሞላልኝ ነው የምፈልገው ሱብሃንአላህ شوف በወንድሞቻቸው መገኘት ነው የምመኘው እና አቡ ዑበይዳ እዚህ ቢኖሩልኝ ይፈልጋለሁ እኔ ደግሞ ዛሬ እከሌ ወንድሜ እዚህ እንዲገኝልኝ ሳይሆን መራቅ ማባረር በምን አይቡን ላውጣው እና ዑመር ደግሞ ይሄ ቤት በእነ አቡ ዑበይዳ በተሞላልኝ እነሱ ሙተዋል እና አቡ ዑበይዳ ሙተዋል ሱብሃንአላህ እነሱ በመጡና በኖሩልኝ እዚህ ቦታ ከሞቱም በኋላ ፍቅራቸው ይሄን ያህል እኔ ግን ዛሬ ወንድሜን በየትኛው በኩል እንትን ልበለው ቤት ልጣለው እንዴት ከሲስተም ውስጥ ላውጣው
እንዴት እስኪ ከዚህ ከታወቀበት ወደ ታች ላውጣው እንዴት ላዋርደው እንዴት ላጋልጸው ያ اخي ምንድነው የምንጠቀመው ምን ታገኛለህ بالله عليك والله ራሳችንን ጠይቅ ሰው አላማው ሀደፉ ጀነት ነው መሆን ያለበት አይደል የአላህን ውዴታ ለማግኘት ነው አላማው ዱንያ ላይ የምትኖረው በምትኖርበት ጊዜ ቅጽበት አላህን በምን ላስደስት እስኪ የአላህን ውዴታ እንዴት ነው ማገኘው ጀነት እንዴት ነው መግባት ያለብኝ ለዚህ ነው አሷዲቁል አሚን ሰለላሁ ዐለይሂ ወሰለም ጡባ አልኩ ሱብሃንአላህ ጡባ لمن شغله عيبه عن عيوب الناس سبحان الله أمرلت على صلوات الله عليه وسلم سمرلت سبحان الله لمن شغله سملكت بيزي لا درجوا سو يا سو أمرلت بيزي لا درجوا سو عيبه يراسو عيب بيزي لا درجوا سو كسوج عيب يراسو عيب بيزي لا درجوا سو من أن يتعدل صلوات ربي وسلامه عليه زارينيا يسون عيبنا من الناس هادو اسكي زاري كلمة من بلوان اسكي يسون اندز انديت النار قبت يا أخي أنت ما أنه مجمّر الله زند لازم أصادق الأمين يمكتب بهالكم بز حديث ما يشغله وياه سبحان الله بزيادة الرجوس وعيبه كسو عيب عمار اللت أنا مجمّر الله زند ما نينا يسون المجلزم أنا الموتم الله يطيقنيم أنا أنيان كلاس كسو بريء أدرجن أنيان نسوا أدرجن سو موتات هو أم أي أنا ما نيمان تلبتكم مؤمن هولي راسهم متأيك على اللبت يا جماعة لزنوا عمر جغنا عمر ملسا له لزه حاسبوا انفسكم قبل ان تحاسبوا بمال شوف راساችሁን ፈትሹ መዝኑ ነገ አላህ ዘንድ ከመፈተሻችሁ በፊት شوف ትመዘናለህ والله እንዲህ አላህ ይመዝነና ስራ ይታያል እንዲሁ ማለፍ አይቻልም ኢዘን ያኔ بالله عليك ይሄን አሳፍሬ ይሄኛው ወታች አድርጌ አሳንሼ እንዴት ነው አላህ ዘንድ ደስተኛ መሆነው ነው እኛ የታዘዝነው ራሳችሁን እንድትፈትሹ وفي انفسكم افلا تبصرون شوف راساችሁን አትመለከቱም እንዴ ይላል وفي انفسكم شوف راساችሁን ተመልከቱ ايها الناس ይላልኩና አላህ ራሳችሁን አትመለከቱም ሰውን ከመመልከት بالله عليك ምክንያቱም ولا تزر وازرة وزر اخرى ይላልኩ አላህ ተመልከት የሰውን ወንጀል አንተ ተሸክመህ አትሄድም ያንተን መልካም ስራ ከሌ በሰራው አንተ መልካም ስራ ተመልከት የራስህን ራስህ ነው የምትሸከም راسي يوم لا ينفع مال ولا بنون الا من اتى الله بقلب سليم شوف الله ينادر والله الله يناقر حقيقة أنا قد سبحان الله شوف يوم لا ينفع مال ولا بنون يعني يمتعلى لك والله جنزب لجي بيت سبب ما يتقم بهكا إلا من أتى الله على سبحان الله متقم هناك يوم القيامة دستن يعملونه بقلب سليم لبو نصوه يمتعسو يعني نمسايت الله هلو نمودو مسلم واندموتو تقل الله ودو بنصوه لبني جاي يمتعنو دستن يعملونه الله سبحانه وتعالى شوف أكلين تلته لمن اندز سلهونه እከሌ እንደዚህ ስለሆነ ስራውን ማልባጥላ ስራውን እሱን ግን መጥራት አይቻልም የሚገርማችሁ ሐኪም ዶክተር ከአንድ በሽተኛ ከበሽተኛው ነው እንጂ ከበሽተኛው ላይ ጠብ የለው ከበሽታው ጠብ አለው نعم ከበሽታው ጠብ አለው ከበሽተኛው ግን ጠብ የለው አለው لا والله የለው ከህመሙ ነው ጠብ ያለው ሐኪም ምናልባት ስራውን ልጠላት ይችላል نعم የሰው ልጅ ይሳሳታል እሱን ግን መጥራት አትችልም አልታዘዝንም አበዝ የታዘዝከው ሙስሊም ወንድምህ المسلم اخو المسلم شوف ወዲህ ላይ ያደረገው ነው ሐዲሱ إذن يا وندموچي ምናልባት ሰው ሊሳሳት ይችላል ሊያጠፋ ይችላል የተለያየ ቦታ ላይ ሊገኝ ይችላል ስራውን ግን ትጠላለህ ምናልባት ከቻልክ ትመክራለህ ነገር ግን እሱን መጥላት ግን አልታዘዝክም እሱን መጥላት አልታዘዝንም እንድንወዳቸው ግን ታዘናል ከየትም ይብቀል ከየትም ይምጣ የትኛውንም ብሔር ቋንቋ ቀለም ይናገር ምንም ይብቀል ከየትም ሙስሊም ነው ልወደው ታዘሃል እንድንጠላው ግን የትም ቦታ ላይ ትእዛዝ አልመጣብንም ودادو اقفون يتبالو سبحان الله شوف يهانا التاريخ نو سرتو يالفوت የሚገርማችሁ አሷዲቁ الامين صلى الله عليه وسلم ابو بكر رضي الله عنه ተመልከት ይሄ እኮ ታሪክ ሀይቃ ሌላም ብዙ ነገር አለው እኮ ከውስጡ ባስ ብናደርገው ሀይቃ ሰው ለወንድም ምን ያህል ቦታ መስጠት እንዳለበት የሚያስተምር ታሪክ እኮ ዋሻው ከገቡ በኋላ አቡ በከር رضي الله عنه ምን ያደረጉት መጀመሪያ አሷዲቁ الامين ተመልከት አንተ ለወንድም ይሄን ያህል መከታ እንደሆነ እኮ የሚያዘው ሐዲስ እኮ ወይም ታሪክ ነው የሚገርማችሁ አሷዲ ሲዲቁ هذه الامه ابو بكر يا الله መልእክተኛ ወደ ዋሻው ከመግባታቸው በፊት መጀመሪያ ማስተካከል ጀመርኩ አለ አስተካከየ ምንም ነገር እንደሌለ ሳቅ تعال يا رسول الله አንተ የአላህ መልእክተኛ አሁን ንግቡ አልኳቸው ንግቡ ለምን አያችሁ መጀመሪያ ለወንድምነት ያለ ክብር እንሱ ለምን አሷዲቁ የሚሆነ ነገር እንዳይሆኑ ከሱ በፊት ተመልከቱ አሷዲቁ አሚን ከመነደፋቸው በፊት ወይም የአላህ መልእክተኛ ላይ የሆነ ችግር ከመድረሱ በፊት እሱ ላይ እንዲደርስ ፈልጎ ነው
ዛሬ እኔ ወንድሜ ቢላሂ አለይክ እንዴት እዚህ ውስጥ ልጣለው እንዴት አድርጌ ላስገባው እንዴት ወደ ኋላ ላስቀረው አቡበከር ረዲየላሁ ዐንሁ ካስተካከለ በኋላ ሷዲቁል አሚን እንቱ ያ ረሱላህ አላቸው ከገቡ በኋላ ምን ተከሰተ ሁሉንም ሽንቁር ከደፋፈነ በኋላ አንድ ሽንቁር ክፍት ነበር በእግሩ አድርጎ አማራጭ አጣ ከዛም በኋላ ምን ተከሰተ ለሷዲቁል አሚን ሲል ምን ሆነ እግሩን በዛ ላይ አድርጎ ያላህ መተኛ ነስራቸው አስተኝቶ والله ከዛ ነደፈው ግንጥ ያ ትልቅ ሰው አስቡ ትልቅ ሰው እኮ ያ ትልቅ ሰው እንባው መቆጣጠር አቃተው ግን አልጮህም እንባው ግን ፈሱ ያላህ መተኛ ላይ ጠብ ሲል ያላህ መተኛ ነቁ ምን ነው ያ አቡበከር ሲሉት ሉዲኽቱ ያ ረሱላህ ተነደፍኩ አንተ ያላህ መልእክተኛ ፊዳከ አቢ ወኡሚ ያ ረሱላህ እናትና አባቴ ፊዳ ሆኖ ተነደፍኩ ተመልከት ለወንድምነት ለወንድማማቾች ያለ ፍቅር ለሷዲቁል አሚን የነበራቸው ክብር ውዴታ በተግባር ያሳዩ ሱብሃንአላህ ዛሬ እኔ ወንድሜ ተመልከቱ እኔ ከሱ ቀድሜ እኔ እንደዝልሁን ማን አለ እንዴ የሚል ችግሩ ላይ እንደውም እሱ ነው ከፊት ማረገው ጥሩማ ለኔ ነው ላ والله የሚገርማችሁ ከደጋጎች መሐከል የተከሰተ ታሪክ ነው ከዚህ ጋር ስለሚያያዝ ነው የምነግራችሁ አንድ የሆነ አንድ አምባገነን ባለስልጣን ይባላል የሚገርማችሁ አምባገነን ነውና ሶስት ሷሊሆችን የአላህ ተቅይ ወልዮችን መግደል ፈለገ ይባላል ለመግደል ፈልጎ ቀጠሮ ያዘ ቀጠሮ ሲይዝ ግን የሚገርማችሁ አንዱ ሷሊህ ወደ ሰውዬ ቶሎ ወደዛ ወደ ባለስልጣን ሄደ ሰውየው ሊገላቸው አስቧል ሶስቱንም ለመግደል አውጇል ነገር ግን ይሄኛው ሷሊህ ቶሎ ፈጥኖ ወደ ባለስልጣኑ ሄደ ለምን መጣህ ነው والله የመጣሁትማ እነሱን ከመግደል በፊት እኔን እንድገለይ ፈልጌ ነው ለምን እኔን በመግደለኝ ቅጽበት እነሱ ረፍት እንዲያገኙ አላሁ አክበር የትኛው ኢማን እኔን ከመግደል በፊት እነሱን ከመግደል በፊት እኔን ግደለኝ ለምን እኔ በምትገለይ ሰዓት እነሱ ረፍት እንዲያገኙ ምን ያህል ያቆያል ሶስቱንም በአንዴ መግደል ይችላል አይደል እንደዚህ አለቀ ነገር ግን እኔን ከፊት አድርገህ ግደለኝ እነሱ በዛች ቅጽበት ረፍት እንዲያገኙ ዛሬ በመልዳን ነው እንጂ ከፊታቸው እኔ እንደዚህ ላ والله እንል والله በስራው ተገርሞ ንጉሱ ሶስቱንም ሑራ አላቸው ሳይገላቸው አላሁ አክበር هكذا ይሄ ነው ወንድማማችነት ሐቢቢ ዛሬኛ ግን እንዴት እሱን ከፊት እንጣለው እንዴት ከሲስተም ውስጥ ይውጣ እንዴት ረፍት እናገኝ ይሄ ሰው ቢዚ ያደረገን ይሄ ሰውማ እንደዚህ ያ አኺ ቢላሂ አለይክ ለዘም ነው እኮ ዛሬ ለውጥ የጠፋው እንዴት ብሎ ለውጥ ይምጣ ወንድሜን ጠልቼ ከወንድሜ ጋር ሰላም የለኝም ያ ጀማዓ والله ራሳችን መጠየቅ አለብን እኮ የዛን ትውልድ ታሪክ ስናነሳው ሐቂቃኛ በቃ ወርቀና ለዚህ ነው አሷዲቁል አሚን المؤمن سبحان الله مؤمن للمؤمن كالبنيان شوف ለምን አንድ ስንሆን ልክ እንደ አንድ ግንብ ነው አልኩ ሙእሚን ለሙእሚን እንደ አንድ ግንብ شوف يشد بعضه بعضا وشبك بين اصابعه الى الصادق الامين አንዱን ያጠነክራል አየህ ለእናንተ አንድ ስንሆን ታሪክ መስራት ከተለያየ እንዴት ነው የምንሰራው እንዴት ብለን ነው ለዚህ ዲን የምናስመዘግበው والله ወንዲያም ወደ ኋላ ነው የምንቀረው ያ ጀማዓ እንዲህ አይነት ታሪክ መስራት የምንችለው ትላልቅ ነገሮች ላይ መሳተፍ የምንችለው ሐቂቃ ዛሬ አጀንዳ ተቀባይ ሰጨረለንም እኮ አይደል ለምንድን ነው እንደዚህ የተከሰተው ለምንኛ አንድነት የለንም ወደፊት ለመሄድ ደግሞ አንድ መሆን ያስፈልጋል ነገር ግን ተለያይተን ቢላሂ አለይክ የወንድሜ ጉዳይ ምንም ሳያሳስበኝ እንዴት ብዬ የሚገርማችሁ ቀደምቶች ያለቅሳሉ እኮ አይደል ለወንድሞቻቸው ባለመድረስ ለወንድሞቻቸው ባለመስጠታቸው ያለቅሳሉ والله የሚገርማችሁ አንድ ሰው ወደ አጎቱ መጣ ያ አሚ ገንዘብ ስጠኝ ያ አሚ ቸግሮት እኮ ነው መጥቶ ያ አሚ ገንዘብ ስጠኝ ሲለው والله በመስጠት ፋንታ ቤት ውስጥ ገብቶ አለቀሰ ተንሰቅስቆ ሲያለቅስ ሲመለከት ልጁ ጠየቀ ያ አሚ والله እንደሚያስለቅስ ባቅ መጥቻ አልጠይቅህም አባትም አጎቱም ታሪካዊ መልስ ሰጠው والله እኔን ያስለቀሰኝ ሌላ ነገር አይደለም አንተ እንዳስቸገረህ መጀመሪያ አውቄ እንደቸገረህ አውቄ የችግር የመፍትሄ አካል አለመሆኔን ያስለቀሰኝ አለ ረህመቱላሂ አለይሂ ሹፍ አንተ ሳትጠይቀኝ እኔ ለአንተ አለመስጠቴ ያንተ የችግር የመፍትሄ አካል አለመሆኔ ይሄን ያስለቀሰኝ እኔ ደግሞ ዛሬ ደጃፌ ላይ ያንኳኳ በል እሱ የለም በሉት ትላለህ የለም እሱ አረለ እንዴ ቤት ውስጥ እኮ ነው ያለው በር ላይ ወንድሜ ያንኳኳ የለም በሉት ያ አኺ እንዴት ነው ወንድሜ መጥቶ እነሱ ግን ባለመድረሳቸው የችግር የመፍትሄ አካል ባለመሆናቸው ያለቅሳሉ እኛ ደግሞ ዛሬ መጥቶብን ያንኳኳ ወንድሜ ቸግሮት ቢላሂ አለይክ የለም በሉት እሱ ይዷል በሉት ቤቱ ውስጥ ተኝቶ እኮ ነው ወይ ደግሞ የሆነ ቦታ ያ አኺ እንዴት እስልምና ይሄን አዝም والله
ለወንድምህ ቦታ እንድትሰጥ ሪስፔክት እንድታረግ የወንድምህ ችግር አንተ እንዲቸግር ነው የታዘዝነው ዛሬ ሐቂቃ እየተስተዋለ ያለው ነገር ግን ሌላ ነው ከዚህ ውጭ ለወንድሞቻችን ምን ያህል ዛሬ ለብዙ ነገር ታይም አለን ለወንድሞቻችን ግን ታይም የለም በል እንዲያውም አለባበስ የሚገርማችሁ በጣም ሁላችንም ጋር የሰረጸ አላህ ያዝንላቸው ሰዎች ካልሆኑ በስተቀር በዚህ ፈተና የወደቅንበትን ልንገራችሁ የሚገርማችሁ ማለት አለ አባባል ዛሬ ሱብሃንአላህ ሰው ካለህ ይወድሃል ሰው ካለህ ያከብርሃል ይላል ያ አኺ ቢላሂ አለይክ የሌለውንስ ምን ልታረገው የሌለውን ላታከብረው ልትንቀው ነው ያለውን ቦታ ሰጥተህ የሌለውንስ ምን ልታረገው ዛሬ አለው የለውም አይደለም እስልምና ሙስሊም ሰው እንድትወደው ቦታ እንድትሰጥ ከሌለህ የለህም ይላል ከሌለህ ቦታ የለህም ያ አኺ እንዴት እስላም ወንድምህን እንዴት ብለህ ከሌለውና እንዴት ወዴት ይሁን አላህ የሰጠውን ያህል አለው ይህ ፈተና በጣም አለ ሱብሃንአላህ ከሌለህ የለህም ሱብሃንክ ኧረ በጣም ይገርማል ሐቂቃ አስቅም ራሱ እንዲህ አይነት ፈተና ሱብሃን ተገንብቶብናል በየቦታው ያለ ከሌለህ ቦታ የለህም ሰው ካለ ነው የሚያከብር ያ አኺ የሌለው ወንድምህን አታከብረው የሌለው ወንድምህ እንዴት ያድርገው ከሌለው ወንድምህ ከየት ያምጣ አላህ Subhanahu Wa Ta'ala ለፈለገው ይሰጣል ለፈለገው ይነሳል የነሳውንም የሰጠውንም ወንድምህን ግን በኩል እንድታይ ነው የታዘዝከው والله አለባበስ አይተህ እንዳትገምት ብሔር አይተህ ቦታን ትኩረት እንዳትሰጥ ሙስሊም ስለሆነ ከየትም ይብቀል ከየትም ይምጣ ይኑረው አይኑረው ቦታ ስጠው ይህ ነው እስልምና የሚያዝህ ከሌለህ የለህም የወንዜ ልጅ ይላል የወንዜ ልጅ ያ አኺ የወንዜ ያልሆነው ላትወደው ነው ያንተ ሀገር ያልሆነው ብሔር ቋንቋ ያልሆነው ልትጠላ ነው ይህን አይደለም የታዘዝን والله ከየትም ይብቀል ከየትም ይምጣ ወንድምህ ነው እቀፈው ወአተሲሙ መልእክት ነው ያአላህ አንዱን ተያያዙ ወዴት እናርገው እሺ የሌለው ወአተሲሙ ውስጥ አይገባ ታች ጫማ እየጠረገ ያለው ወንድምህ ቦታ የለም መኪና ቆሞ ለመጣው ግን ማሻአላህ ትንከባከበዋለህ ይህ ነው እስልምና ላ والله ለሁሉም ቦታ እንድትሰጥ የታዘዝከው ሹፍ እስልምና ለዚህ ነው እኮ እስልምና የሚገርማችሁ ቢላል ኢብኑ ረባህ ለዚህ ድንቅ ምሳሌ ነው አጂብ بلال بن رباح وما أدراك ما هو إن بلالا كان مؤذن رسول الله وكان الإسلام قد رفع من شأنه بل كان عبدا حبشيا وكان الإسلام قد رفع من شأنه وقربه من رسول الله حتى أصبح له في كل قلب مكانا وعند جميع المسلمين منزلة وكرامة شوف من هو بلال بن رباح بلال يا حبشا كراتنا بلال تقرنا حبشاوينه نقدر نسلمنا أمرنا هذا الرجل ላለው ዛሬም ሐቂቃ መጥቆር ማስጠላት ቢሆን ኑሮ ያለማችን ጥቁር አንድ ማስጠለይ ማን ነው የሚሆነው ከዓባ ነበር አይደለም የሚሆነው ነገር ግን እስልምና በመጥቆር አይደለም የበላይ ያደረገው ቢተቅዋላህ አላህን በመፍራት ነው ያደረገው ያሷዲቁል ሐዲያሚን መሐዲሶችም ይሄን ነው የሚገልጹት በግልጽ ቢላል ኢብኑ ረባህ ነፃ በሚያወጣበት ጊዜ አቡበከር ረዲየላሁ ዐንሁ ዑመያ ኢብኑ ኸለፍ ምንድነው ያደረገው ተመልከት ለወንድም ምን ያህል ቦታ መስጠት እንዳለበት የሚገልጽልህ ሐዲስ እኮ ወላሂ የሚገርማችሁ በሰባት የወርቁ ቅያ ገዙት አቡበከር ዑመያ ቢላልን ለማሳነስ ምን ተናገረ والله يا ابو بكر يعني ምንም በአንድ ወርቁ ቅያ እንኳን እንጂ አልገዛህም ብለህ በነበረ يعني ቢላልን እገዛ እሸጥልህ ነበር شوف አልገዛህም ብትለኝ ኑሮ በአንድ እንጂ والله እሸጥልህ ነበር ለማሳነስ እኮ ነው በአንድ ወርቁ ቅያ ነው አቡበከር ምንድነው ያሉት والله يا ዑመያ በመቶ የወርቁ ቅያ እንኳን ብትለኝ ቢላልን እገዛሃለሁ ሱብሃንአላህ በመቶ ተመልከቱ ቢላል ሐበሻዊ ጥቁር ነው ነገር ግን እስልምና ተመልክት የተሰጠውን ክብርና ቦታ ዛሬ ጠቁሯል እሱ ወይም አለባበሱ ወርዷል ወይም ደግሞ ከሌኮች አዲስ ነው ከንትን የመጣችው شوف እንዲያ መባባል አለ ደግሞ እቺ እኮ ገና ነው ከክፍለ ሀገር የመጣችው ተመልከት እቺ በሚል ነው እንዲያው የሚጠቀም እቺ እንዴት ነው የምትለው ወንድምህ ያ አኺ እቺ እኮ ገና ባለፈው ነው የመጣችው አልሰለጠነችም ምናምን ያ አኺ ቢላሂ አለይህ ከየትም ይምጣ ወንድምህ ነው እቀፈው ወደደው አጠንክረው አበርተው ምን ልርዳህ ምን ልገዝህ በለው የቻልከውን ያክል አቅርበው ወደደው እስልምና ይሄን ነው የሚያዘው በመውደድህ እኮ ብዙ ድሎች አሉ አይደል እንመጣበታለን ሰዓት ካለ ኢንሻአላህ በመውደድህ ወንድምህን በመያዝ አስቡት አንድ ሐዲስ በቂ እኮ ነው በዚህ በኩል አንድ ሐዲስ سبعة يظلهم الله في ظله شوف كفى شرفا والله بكبر بكل بقى اكوي አንተ ወንድምህን በመውደድህ አስበው የምታገኘው ክብር የሚገርማችሁ ሐዲስ እኮ ያ ሳዲቁል አሚን መልእክቶች ሐዲሶች ወደ ቦታ የሆነ ነገር ሲናገሩ ፈድሉንም ደረጃውንም ይገልጻሉ ያብራራሉ አይደል والله እነዛ ሰባት የውመል ቂያማ የሱ ጥላ የአላህ አርሽ ጥላ እንጂ ሌላ ጥላ በሌለበት ሰዓት ከሚጠለሉ ጀማዓ ውስጥ ማንን ተጠቀሱ ሳዲቁል አሚን رجلان تحبان في الله شوف ሁለት ወንድማማቾች ለአላህ ብለው የተዋደዱ ዛሬ እኛ የምንወደው ለምን ብለን
የሆነ ሰው ትወዳለህ ታከብራለህ ምናልባት ስልጣንና ክብር ስላለው ወይም ደግሞ የተለየ ቦታ ስላለው ትወዳለህ ቢላሂ አለይክ ደግሞ ስልጣንና ክብር የሌለው ትጠላለህ لا አይደለም ሁለቱንም ለአላህ ብለህ እንድትወድ ነው የታዘዝከው ዛሬ ለሚሸሽ ስልጣን ዛሬ ሐቂቃ ለሚያልቅና ያኒ ጥቅም ለማይኖረው ገንዘብ ብለህ ወንድምን የምትጠላ ከሆነ ከስረሃል والله ወንድምን የምትወደው ለአላህ ብለህ መመቻል አለበት እዚህ ደረጃ ውስጥ የምንገባው እዚህ ጥላ ስር የምንጠለለው ይህን መስፈርት ስናሟላ ነው ነገር ግን ስልጣን ስላለው ክብር ያኒ ወይም ሀብታም ስለሆነ የተለየ ቦታ ሪስፔክት ይሄኛውን ደግሞ ቅልል አልታዘዝንም ይሄን ሐቢቢ ሁለቱንም በእኩል አይን አይተህ ለአላህ ብለህ እንድትወድ ነው የታዘዝከው ለዚህ ነው ثلاث من كن فيه ያሉኩ ይገልጻሉ አሳዲቅ ለሚን وجد بهن حلاوه الايمان شوف حديث صحيح ይኮን ሶስት ነገሮች ያሉት በውስጡ ያኒ የኢማንን ጥፍጥና ያገኛል አሉ ሰለላሁ ዐለይሂ ወሰለም የኢማንን ጥፍጥና ያገኛል ሶስት ነገሮች ያሉት ሰው ያኒ ከዛ ውስጥ ራሱ ጋር የሚገናኘው ነው የምናነሳው ወንድሙን ሊወድ ነው لا يحبه الا لله شوف ተመልከታይ ወርቀናልኩ ወንድሙን ሊወድ ነው አይወደውም ደግሞ ለአላህ እንጂ አሉ ሱብሃንአላህ ዛሬ ወንድሜን እምወደው ለምን ብዬ ነው ይሄን ጥያቄ ውስጥ እናስገባው ወንድሜን እምወደው እውነት ለአላህ ብዬ ነው ወይስ ደግሞ ዛሬ የተለየ ስልጣን ስላለው ወይም ደግሞ ገንዘብና መኪና ስላለው ነው እምወደው ነው ለአላህ ብዬ ነው እምወደው ይሄኛውንስ ለአላህ ብዬ ወደዋለሁ አልወደውም ይሄ ጥያቄኛ ጋር ይመጣል ሐቂቃ ራሳችንን ፈትሽ ያ ጀማዓ وجبت محبتي سبحان الله شوف يني محبه صدق አልኩ بأبي هو أمي حديثاቸው ላይ ሲገልጹ الله سبحانه وتعالى ውዴታዬ ጸደቀ ለማን للمتحابين فيه ይላሉ እኮ صديق الامين حديثاቸው ላይ الله سبحانه وتعالى ውዴታዬ ጸደቀ ተረጋገጠ ለማን ለኔ ብለው ለተዋደዱ ሰዎች ለኔ ብለው ለተዋደዱ ተመልከት አንተ ወንድምህ ለአላህ ብለህ ስትወደው ለአላህ ብለህ ቦታ ስትሰጠው የአላህ ውዴታ ነው አንተ ጋር እየተረጋገጠ ያለው ስትጠላውስ እንዴት ነው እውነት መሐባው ነው የምናገኘው ኢዘን ወንድሞቼ ሐያታችንን መፈተሽ መቻል አለብን ዛሬ የተለያየ ስንክሳር የተለያየ አጂብ ነው የምሰማው ዛሬ ለወንድም ቦታ መስጠት ቀርቷል ወንድሜ እንዴት አደርክ ሱብሃንአላህ ቅድም እንዳልኳችሁ አሰላሙ አለይኩም ምን አስበህ ነው ይባላል አሁን ያ ጀማዓ አሰላሙ አለይኩም ወራህመቱላህ ምን አስበህ ነው አይባልም ረዱ ሰላም ዋጅብ ነው ሰላምታ መመለስ ግዴታ ነው ኢዘን ወንድሞቻችን ቦታ እንድትሰጣቸው ለወንድሞቻችን ሪስፔክት እንድናረግ ያኒ ክብር እንድንቸራቸው ነው እስልምና የሚያዘውና ያኒ ይሄንን ደግሞ የተለየ ክብርና ቦታ የምናገኘው የአላህን ውዴታ የምናገኘው ነገ በጀነት የምንደሰተው ሐቂቃ ዛሬ ወንድሜ ለአላህ በየወሰደው ነውና ለወንድሞቻችን ቦታ ክብር ከሚሰጡ ሰዎች አላህ አድርገን ወንድሞቻችንን የምናከብር አላህ አድርገን ከየት የሚብቀል ከየት የሚምጣ ወንድሜ ምንል አላህ አድርገን ለአላህ ብለን የምንዋደድ አላህ አድርገን ከዚህ በላይ ማስረዘም አልፈልግም የአዛን ድምጽም እየሰማሁ ነው والله دعوة ما تقبو يسلفنا الصالح وطات وندموش أباتوش والله هو اللي دست لله الله يجمر الله وبالله التوفيق السلام عليكم ورحمة الله وبركاته